ገብረ ጉንዳን ጠቢብ ሕዝብ ነው። መኗቸውን ለክረምት ያዘጋጃል። በጋ ላይ ሰራ አድርገው ስቶር ሩም አዘጋጅተው እኔ እዚህ ጋር አንድ ቤት ነበር ስናፈርሰው ገረመኝ። ስቶር አለው ደረጃ አይታችሁታል? በዚህ በኩል ስቶር ውስጡ እንዲህ እንትን አድርገውት ስቶር አለው። ዲዛይኑ የሚገርም ነገር ፎቶ ብታነሱት ደስ ይለኛል። ስናፈርስ እንዴ ቆምን በቃ ግማሽ ቀን እንዴት ነው የሰሩት? ማን ነው እንትኑን የነደፈው? እንትኑ በጣም የሚገርም ግድግዳው ላይ ሰሩት። ውስጥ ነው ቤት ውስጥ። ይሄን ሁሉ ዊዝደም ኬት አገኙ? ንብ ንግስት ንብ እኛንን ንግስት ንብ ያልናት እነሱም እንደሚሏት አናቀም። እንዴት አወቁ? እንዴት ተከተሏት? እንዴት ኩዊን መሆኗን አወቁ? ሁሉም እንዴት ነው ምግባቸውን ለማሰናዳት እንደዛ ያሆኑት? ንብ እንዴት አወቀሽ ጣፋጩን ነገር? ገብረ ጉንዳን እንዴት ነው ጥበብ የተሰጠው ክረምት ይመጣል ብለው ከወዲሁ ምግብ ማዘጋጀቱ? እንዴት ነው አውራ ዶሮ በሴት ዶሮዎች መካከል ቀና ብሎ እየተንጎራደደ የሚሄደው? ማን ነገረው ይሄንን? ታውቃላችሁ እግዚአብሔር አዳምን ሲረግመው ምድር እሾህ አሜከላ ታብቅልብህ ብሏል። ግን ምድር ለሰው ልጆች እሾህና አሜከላ ብቻ ነው የምታበቅለው ወይስ የሚጠቅማቸውንም ትሰጣለች? የሚጠቅማቸውን እህል ትሰጣቸው፣ የሚበሉት የሚጠጡትን ፍራፍሬውን። እንዴት ነው በቃ ብርቱካን በልተ እንዴት ነው ሃፒ የምታደርገው? እንዴት ነው ፍራፍሬ በልተ ደስ የሚል? እንዴት ነው ሰላጣ ከበላ በኋላ የሚሰማ? ይሄ ሁሉ ከየት የወጣ ነው? ከተረገመው ምድር ላይ። እግዚአብሔር ምንም ሰውን በበደሉ ቢረግመውም ሰውን ግን ዝም ብሎ አልተውም። እሾህና አሜከላ ብቻ ያብቅልብህ አለው። በጋራ ጸጋ ለማይገባው ሰው፣ ለኃጢአተኛው ሰው፣ ለበደለው ሰው ፍራፍሬውን፣ የሚበላውን፣ የሚጠጣውን መልካሙን ነገር ሁሉ ሰጠ። ምድሪቱ መብል፣ መጠጥ፣ ልብስ፣ መጠለያ ሁሉን ነገር ትሰጠናለች። እንዲሁም በተፈጥሮ ውስጥ መታያቸው የፀሐይ ብርሃን፣ ውሃ፣ ዝናቡ እነዚህ ሁሉ የጋራ ጸጋ ናቸው። ማቴዎስ 5:44 ላይ የጋራ ጸጋ በጣም ወሳኝ ጥቅስ አለ። ማቴዎስ 5:44 ላይ ጌታ ኢየሱስ ምን አለ? ለሰማይ አባታችሁ ልጆች ትሆኑ ዘንድ በቃ ሰዎችን ሲረግሟችሁም አትርገሟቸው፣ በቃ ውደዷቸው፣ አትጥሏቸው። ምክንያቱም እሱ ለክፉዎችም ለደጎችም ለኃጥአንም ለጻድቃንም እኩል ዝናቡን ያዘንባል፣ እኩል ፀሐዩን ያወጣል። እውነት ነው። እግዚአብሔር ለክፉዎችም ክፉ ሰዎች አሉ። እግዚአብሔር በጣም እግዚአብሔር የሚጠላቸው ክፉ ሰዎች አሉ። ዝናብ እኩል ይሰጣቸዋል፣ ፀሐይ እኩል ነው የሚወጣላቸው። ስለዚህ ጌታ ኢየሱስ ምን አለ? ማቴዎስ 5:40 እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ፀሐዩን ለክፉዎችና ለደጎች ያወጣል፣ ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል። አይለይም። እግዚአብሔር የጴንጤ ማሳ ላይ ዝናብ አዝንቦ ኢየሱስ ሲባል ገጀራ የሚያነሳው ማሳን ደረቅ አያረግም። እግዚአብሔር ግን ፓስተር ቢሆን ምን ያደርጋል? እግዚአብሔር ግን ጴንጤ ቢሆን ምንድን የሚያደርገው? የጴንጤ ማሳ ላይ ዝናቡን ያዘንባል። ያይና ሳያጠጣ ያልፋል። በኢየሱስ ስም ብሎ ሳያጠጣው ያልፋል። እውነት ውሸት? ግን እግዚአብሔር ዝናብ ሲያዘም ጤፍ ላይ ስንዴ ላይ ብቻ ነው ወይስ እንደው የማይበላውም ላይ ሁሉም ላይ ነው? የእነንትና ጓሮም ይዘንባል። አረንጓዴ ቀንበጥ ምናምን ሆና ትወጣለች ዝናብ ጠጥታ። እውነት ውሸት? እሷን እዚህ ውስጥ አድርጎ ይገባል። ይዘንባል። እነንትና ጓሮ የጴንጤ ጓሮስ ይዘንባል። ካልዘራስ ጴንጤ አይበቅልም። እውነት ውሸት? እግዚአብሔር ግን እኩል ያዘንባል። እነንትና ጓራቸው ከዘሩስ ይበቅላል። ጴንጤ ካልዘራስ አይበቅልም። እግዚአብሔር የሚሰጠው ለሁለቱ ስንት ነው? እኩል ነው። ዝናቡን እኩል ያዘንባል፣ ፀሐዩን እኩል ያወጣል። ይሄ የጋርዮሽ ጸጋ ነው። ተጨማሪ ጥሩ ማጠናከሪያ ጥቅሳችን ሐዋርያት ሥራ ምዕራፍ 14 ላይ ነው። እሱ እንደውም የጋራ ጸጋ ወይም አሕዛብ እኩል የሚስተናገዱበት ዝናቡ፣ ምንድነው መብሉ፣ መጠጡ፣ ፍራፍሬው፣ ላይን የሚያምረው ገበያ ስትወጣ የምታየው የእህል ዘር ሁሉ፣ የፍራፍሬ አይነት ሽንኩርቱ፣ ሰላጣው፣ ጎመኑ፣ ይሄን ሁሉ እግዚአብሔር ጴንጤ ቢሆን አሁን እውነት ገበያው ማን ብቻ ነው የሚስተናገደው? ጴንጤ። ሁሉ ነገሩ ምን እንደሚሆን አስቡ።
ገበያ ግን ስትሄዱ አንዳንዴ ጴንጤ ራሱ መግዛት አቅቶት ያላመነ ግን ብዙ ሲገዛ አይታችኋል። ጴንጤ 100 ብሯን ለማብቃቃት መከራው እዚህ ይበላ። ሌላው ደግሞ ወጣ አድርጎ ጭኖ በመኪና ሲሄድ ይታያል። ምንድነው አትሉም ታዲያ? ምንድነው አይባልም? መጽሐፉ ምን ይላል? ሐዋርያት ሥራ 14 ቁጥር 16 ሐዋርያት ሥራ ምዕራፍ 14 ከቁጥር 16 አሕዛቦች እንዲተባሉ ምንም ማያውቁ ጣዖት አምላኪ ጥጃ ያመጡ የአበባ ጉንጉን እያደረጉ አማልክቶቻቸው የሚያመልኩ ሰዎችን ጳውሎስ እንዲህ አለ። እርሱ አላቸው ለነዚህ ጭልም ብላሉ አሕዛቦች፣ እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። በብሉይ ኪዳን ዘመን እስራኤልን ብቻ ሕዝቡ አድርጎ ለእስራኤል ብቻ ኪዳን ሰጥቶ እስራኤል ብቻ እያመለኩት በባለፉት ዘመናት በብሉይ ኪዳን ትውልዶች ውስጥ እግዚአብሔር አሕዛቦች ምን እንዲሆኑ አረገ? አሕዛቦች ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። በብሉይ ኪዳን የመስቀል ሥራ ሞትና ትንሣኤ ሳይመጣ ምን ያደርጋል? ከዛም በፊት ሕዝብ እኮ ብትሆን አትድንም። ምን ያደርጋል? ሞትና ትንሣኤ ሲመጣ ግን እንዲድኑ ተፈልጓል። ስለዚህ በባለፈው ትውልድ አሕዛቦችን እሱን የማያውቁትን ዛሬም እሱን የማያውቁትን አሕዛቦች እግዚአብሔር እንዴት ነው የሚያኖረው? ከዚህም ሁሉ ጋር እግዚአብሔር ምን አደረገ? መልካም ሥራ እየሰራ እግዚአብሔር ለምኖች ምንም ለማያውቁት ጣዖት ቤት፣ ምን ቤት፣ አስታሮት፣ ካሞሽ፣ በዓል ምናምን የሚባሉ ጣዖት ቤት ሲያመልኩ ሲጎነበሱ የሚያስፈሩ አጋንንቶችን ሲያመልኩ የነበሩ ሰዎች ይሄ ሁሉ የሆነ እግዚአብሔር ግን ለነሱ ምን እየሰራ? መልካም ሥራ እየሰራ እንዴት? ከሰማይ ዝናብን ፍሬ የሚሆንበትንም ወራት ገብቷል። የእህል ወር፣ የፍራፍሬ ወር ፍሬ የሚሆንበትን ወራት ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም ይላል። እግዚአብሔር በባለፉት ትውልዶች በብሉይ ኪዳን ዘመን ዝናብን እያዘነበ የፍሬ ወራትን እየሰጠ ሰዎች እየበሉ እንዲደሰቱ አያውቁም። እግዚአብሔር ማን እንደሆነ አያውቁም። የእስራኤልን አምላክ ግን በቃ ወይኑን እየጨመቁ ይጠጣሉ፣ ፍራፍሬ እየበሉ ይደሰታሉ። የሮም ነገስታቶች፣ የሮም መኳንንቶች በዚህ በኩል ወይን፣ በዚህ በኩል ፍራፍሬ፣ በዚህ በኩል ወይን ጠጁን እየጠጡ ቁጭ ብለው እግዚአብሔርን ግን አያውቁትም። እግዚአብሔር ልባቸውን በመብል በደስታ ሲሞላው ራሱን ያለ ምስክር አልተወም ይላል። የምን ጸጋ ነው ይሄ? የጋራ ጸጋ። ለዚህ መጽሐፍ ቅዱስ ውስጥ ብዙ ምሳሌ ታገኛላችሁ። እግዚአብሔር አሕዛብ የሆነውን የእስራኤልን አምላክ የማያውቀውን ጶጢፋር የሚባለውን ሰው አንዳንድ ትርጉሞች ጲጥፋራ ይሉታል። ጶጢፋርን ቤቱን እርሻውን ሲባርክለት ታያለ። እግዚአብሔርን አያውቅም። እስራኤላዊ አይደለም፣ ግብፃዊ ነው። እና የጶጢፋርን እርሻውን ቤቱን ሲባርክለት ታያለ። ሌሎችም ሰዎች እንዲህ ታገኛል። ፍጥረቱን ሁሉ ሲባርክ ታገኛለ። እንደው ዳዊት እንኳን ሰዎች የላከበት ናባል የሚባለው ሰነፍ ሰው እንዴት ምርቱን ሰነፍ ሰው ነው፣ ዝም ብሎ በቃ እና እስራኤላዊ ነው። እግዚአብሔርን ብዙም የሚያውቅ ሰው አይደለም፣ ግን እግዚአብሔር ይባርከዋል። ለዛም ለጶጢፋርም ይባርከዋል፣ እዚህም ይባርካል። ዝም ብሎ ባርኮ ሀብታም አድርጎ ያኖራቸዋል። እግዚአብሔር በጋርዮች ጸጋ ያኖር ነበረ። ሌላውን ጥቅስ የፍጥረቱን ሁሉ ፍላጎት እንደሚያሟላ መዝሙር 145 ቁጥር 15 ላይ አለ። የፍጥረት ሁሉ አይን፣ የክርስቲያን አይን አይልም፣ የአይሁድ አይን አይልም። የፍጥረት ሁሉ ዝሆን፣ ቀጭኔ፣ ክርስቲያን፣ እስላም፣ በቃ ተፈጥሮ ሁሉ ዛፉ፣ ቅጠሉ በሙሉ ማለት ነው። ሁሉም የፍጥረት ሁሉ አይን አንተን ተስፋ ያደርጋል። ቢያውቁትም ባያውቁትም እንዴት ፈጣሪ አለ፣ አንድያ አለ፣ አለ አለ ትላለህ። በቃ ኖርማል። ሁሉም ሳያውቀው እሱን ተስፋ ያደርጋል። ከሰው ዘር ሁሉ፣ ከፍጥረት ዓለም ሁሉ፣ እንስሳው፣ ጫካው፣ ድሩ ሁሉ እግዚአብሔር የፈጠረው ሁሉ በተስፋ ነው የሚኖረው። አይናገርም ይሆናል እንጂ እግዚአብሔር ይሰማዋል። እንደሚኖሩ ተስፋ አድርገው የሚኖሩት በምንድን ነው ሲባል የፍጥረት ሁሉ አይን አንተን ተስፋ ያደርጋል፣ አንተም በጊዜው ምግባቸውን ለሁሉ ትሰጣቸዋለህ። ስለዚህ አንበሳ ሯውጦ ድኩላ ሲይዝ ማን ሰጥቶት ነው? እግዚአብሔር። ሰው ወይኔ ባመለጠች አትበሉ። ማን ነው እየሰጠው ያለው? እግዚአብሔር። ለዚህ ነው በሊታውን ቁጥሩን ትንሽ ተበሊታውን ቁጥሩን ብዙ የሚያደርገው።
የበሊታው የመራቢያ ጊዜው በጣም እንዲረዝም፣ የሚበሉት ደግሞ ቶሎ ቶሎ እንዲዋለዱ ያደረገው። ያ ሁሉ ጎሽ ግር ብሎ ሲሄድ አንበሳ ካልበላው ጥሩ አይመጣም። አንበሳ ሊበላ ያስፈልጋል። ለዚህ እግዚአብሔር አመጣጥ ነው ኢንቫይሮንመንቱን እንዲናርጎ እነዛ ሁሉ በስተው የሚበላቸው ካጡ ወደ ሰው ወደ ማህበረሰቡ ነው ይመጡት። አመጣጥ ነው ኢኮ ባላንስ የሚባለው ማለት እሱን ሁሉ አሟልቶ እግዚአብሔር ያኖራል ፍጥረቱን በሙሉ። ታክቲኩን ዘዴውን አይተዋል። አዞ እንስሳዋን ይዞ ሁለት አዞች እንደ ልብስ ሲጨምቋት ከየት አመጡት? ማን አስተማራቸው? የትኛው ታክቲክ ቤት ቴክኒክ ቤት ገብተው በደንብ ንግልበት ይላል። ያኛው ወደዛ እንዴት ተነጋገሩ? አንተ ወደዛ እኔ ወደዚህ። ማን አስተማራቸው? ማን ነው የሚያኖራቸው? እግዚአብሔር። የፍጥረት ሁሉ አይን አንተን ተስፋ ያደርጋል። አዞ እዛ ውስጥ ሆኖ እግዚአብሔር ሆይ ይላል። ሳያውቀው ነው። አልበላን እኮ እንዴት ነው ሲባል ግር ብለው ማለፊያ እንዲያጡ ያደርጋቸዋል እግዚአብሔር። በዚያም ማለፊያ የለም በዚህም ማለፊያ የለም። ይስማሙና ወንዝ ውስጥ ይገባል። እንደሚበሉ ያውቃሉ እኮ በተረፈ ለመትረፍ እየሞከረ የተረፈ ይተርፋል ለመበላ አንዱን ሲይዝላቸው ይገላገላሉ፣ ይሮጣሉ። በልቶ ያድራል። አንበሳም በልቶ ያድራል። ይሄም በልቶ እነሱም ደግሞ ተሻግረው ሳር በልተው ይውላሉ ይኖራል። ሁሉም እየበላ ይኖራል። የሁሉም አይን አንተን ተስፋ ያደርጋል። ለሁሉም ምግባቸውን ትሰጣቸዋለህ። ቁጫጫ አይታችኋል? ድንጋይ ስር ያለችው አይደለም? ጉንዳንን ታውቁታላችሁ? ለክረምት ምግብ እንዲያዘጋጅ ማን ነገረው? ያ ሁሉ ቁጫጭ ቋንቋ የለው ድምጽ የለው። በምን ተግባባ? በምን አወሩ? ለክረምት ነው የምናከማቸው ብለው እንዴት ተግባቡ? ክረምት እንደሚመጣ ማን ነገራቸው? እኛንን መስከረም፣ ጥቅምት፣ ነሐሴ ብለን ያልነው ክረምት በጋ ያልነው ግን ገብረ ጉንዳን ጠቢብ ሕዝብ ነው። መኗቸውን ለክረምት ያዘጋጃል። በጋ ላይ ሰራ አድርገው ስቶር ሩም አዘጋጅተው እኔ እዚህ ጋር አንድ ቤት ነበር ስናፈርሰው ገረመኝ። ስቶር አለው ደረጃ አይታችሁታል? በዚህ በኩል ስቶር ውስጡ እንዲህ እንትን አድርገውት ስቶር አለው። ዲዛይኑ የሚገርም ነገር ፎቶ ብታነሱት ደስ ይለኛል። ስናፈርሰው እንዴ ቆምን በቃ ግማሽ ቀን እንዴት ነው የሰሩት? ማን ነው እንትኑን የነደፈው? እንትኑ በጣም የሚገርም ግድግዳው ላይ ሰሩት። ውስጥ ነው ቤት ውስጥ። ይሄን ሁሉ ዊዝደም ኬት አገኙ? ንብ ንግስት ንብ እኛንን ንግስት ንብ ያልናት እነሱም እንደሚሏት አናቀም። እንዴት አወቁ? እንዴት ተከተሏት? እንዴት ኩዊን መሆኗን አወቁ? ሁሉም እንዴት ነው ምግባቸውን ለማሰናዳት እንደዛ ያሆኑት? ንብ እንዴት አወቀሽ ጣፋጩን ነገር? ገብረ ጉንዳን እንዴት ነው ጥበብ የተሰጠው ክረምት ይመጣል ብሎ ከወዲሁ ምግብ ማዘጋጀቱ? እንዴት ነው አውራ ዶሮ በሴት ዶሮዎች መካከል ቀና ብሎ እየተንጎራደደ ሄደው? ማን ነገረው ይሄንን? መጽሐፈ ምሳሌ ነው የሚለው። ከዚህ ነው የምጠቅሳቸው። እንዴት ማን ነገረው? ጎምለል ብሎ በእነሱ መካከል ልብ እንደሌለው እያወቀ እንደ ልብ እንዳለው የሆነው ይህን ታክቲክ ማን ነገረው? ማን ነገረው? ለመኖር ሰርቫይቫል ለማድረግ ማን ነው የነገራቸው? ወቅታቸውን ጠብቀው እንዲራቡ። ሰው ብቻ ነው ወቅቱን ሳይጠብቅ የሚራባው። በጾታ ግንኙነት ደስተኛ እንዲሆን ስለተፈጠረ በየትኛውም ታይም በየትኛውም ጊዜ ላይ ሴክሹዋሊ ኢንቮልቭ ማድረግ ይችላል፣ መደሰት ይችላል። እንስሳት ማን ነው ሲዝን ያበጀላቸው? እንዴት አወቁ? የነሱ ሁል ጊዜ መሆን አይችልም፣ ሲዝናል ነው። ዘር መተካት ማስቀጠል እንዳለባቸው ማን ነው የሚነግራቸው? ማን ነው አሁን መጋቢት ገብቷል ያላቸው? ማን ያላቸው? ኮመን ግሬስ ነው፣ የጋራ ጸጋ ነው። እግዚአብሔርን ጴንጤ ብቻ ታርጉት። እዚህ መጥቶ እግዚአብሔር የዚህ ሁሉ ጥበብ ከጀርባ ያለው እሱ ነው፣ እግዚአብሔር ነው። ሁሉን ዲዛይን ማን ነው? እነዚህን እዚህ ግቡ ማትሏቸው ማተክሏቸውን ቅጠላ ቅጠሎች አረም ብለህ ጨፍጭፈ የምትጥለውን ቅጠል ሁሉ ማን ነው እንዲተነፍስ ያደረገው? ማን ነው በጀርባው በኩል ይተነፍሳል? ይስባል። ካርቦን ዳይኦክሳይድ ነው ስቦ ኦክሲጅን ያወጣል ያለው ማን? እንዲሆን አደረገው። ቅጠል ሲተነፍስ አይግርምህም ወይ? ግን አንዳችንም አናውቅም። ባጠገቡ ስናልፍ እየተነፈሰ እንደሆነ እንኳን ግን ሊኖራል። ማን ነው በእለቱ ምግቡን የሚሰጠው? ማን ነው ለቅጠል ለዛፉ ስር እንዲሰድብ ዘዴ ነገረው? ውሃ ያለው ታች ነው፣ መሬት ውስጥ ነው ማዕድን ያለው። ወደ ውስጥ ገባ ያለው ማን ነው? አንተ የዘራው አንድ በቆሎ ነው፣ እሱ እንዴት ገባ እዛ ውስጥ? እንዲኖር ሰርቫይ ማን ያደረገው? ኮመን ግሬስ ይሄ ነው። እኛ እሁድ ጠዋት የምናመልከው አምላክ
ወይም ሁሉ ጊዜ የምንከተለው ጌታ እሱ ይሄ ነው። መግለጥ ባልችልም ማለት ነው። ገብቷል? በጣም ዋይዝ ነው። በጣም ዋይዝ ነው እግዚአብሔር። በጣም ዋይዝ ነው እግዚአብሔር። በጣም እዚች ጋር ብቻ አጣምጡት። ይሄ ውጭ ስትወጣ የምታየው ሰው ሁሉ እያፏጨ የሚሄደው በርሱ። መጽሐፍ ቅዱስ ጳውሎስ ለአሕዛብ ሲሰብካቸው እንደው ጎንበስ ቀና ሲሉ ሲወራጩ በራሳቸው ሲመስላቸው ኖ በእርሱ ሕያዋን ሆነን እንኖራለን እንንቀሳቀስማለን። እጅህን ዘርግተህ የምታጥፈው በእርሱ ምክንያት። ሁልጊዜ እጁ እንዲህ ሲል ያዘው ልቀቀው ሲል የለመደ ንጉሥ እግዚአብሔር ስለፈቀደ እንዲህ እንደሚል አላወቀም። እጁ የራሱ መስሎታልና ያዘው ብሎ ነብዩ ላይ ሲል እጁ ወደ እርሱ አልተመለሰችም ይላል። እንዴ ቢል አይመለስም። እረ ማነ መልስ ቢሰበሰቡ አይመለስም። ንጉሥ ነህ አስብ፣ እንዲህ ብለህ ልትቀር ነው። ንግግርም ስታረግም ሳታረግም እንዲህ ብለህ ልትቀር ነው። በኋላ ነብዩን ጸልይልኝ አለ። ልዋረድ ነው አለ። ነብዩ ሲጸልይለት ተንቀሳቀሰ። ዛት ሚስ እስከ ዛሬ ለካ ማን ስለፈቀደ ነው? እግዚአብሔር ስለፈቀደ ነው። የምትንቀሳቀሰው የምትተነፍሰው እግዚአብሔር ስለፈቀደ፣ የምትወጣ የምትገባው እግዚአብሔር ስለፈቀደ። የእስላሞች አምላክ እግዚአብሔር ነው። ነግደው የሚሰሩ ሁሉ እግዚአብሔር የለም ቢሉ እንኳን እግዚአብሔር አምላካቸው ነው። ቻይና እግዚአብሔር የሚባል ነገር መስማት የማይፈልገው እግዚአብሔር አምላካቸው ነው። ዝናብ የሚያዝንብላቸው እሱ ነው። ፀሐይ የሚያወጣላቸው እሱ ነው። አእምሮአቸው በኋላ እናያለን። ኢንተሌክቹዋል ሪያል ማለት እና አእምሮን የሚከፍተው እግዚአብሔር ነው። አስቡ፣ ኢትዮጵያ ሀገረ እግዚአብሔር ነች። ሰሜን ኮሪያ ደግሞ እግዚአብሔር አይደለም፣ እግዚአብሔር የሚባል መኖሩን አያውቁም። እግዚአብሔራቸው ያ ሰውየው ነው፣ አጭሩ ሰውዬ። ገብቷል? ለሱ ነው የሚሰግዱት፣ ለሐውልቱ ነው የሚሰግዱት። ፈጣሪ የሚባል ከሰማይም ከጎንም አያስቡም። ሰውየው አምላካቸው ነው። አስበው። እኛም እግዚአብሔር አገረ እግዚአብሔር ከሕፃንነታችን ጀምሮ እግዚአብሔር ይመስገን ብለን ያደግን። ግን አይኪው ደግሞ አስብ፣ ሰሜን ኮሪያ ከዓለም አንደኛ ነው የሚል አንብቤያለሁ። እኛን ደግሞ የት ጋር እንደጻፉን ሄደህ ብታይ ከመጽሐፉ ማግኘት ትችላለህ። ኮመን ግሬስ ነው። ለሰሜን ኮሪያ አእምሮን የሰጠን ያለው እግዚአብሔር ኮመን ግሬስ ነው። የጋርዮች ጸጋ ነው። እግዚአብሔር የተመሰገነ